ኪራዬና ጽናትዬ እንግዲህ ህይወታቸው ብጥብጥ ብሏል። በስተመጨረሻ ሊለያዩ ነው። ያሳዝናል። እንግዲህ ለአንዳንዱ ህይወት ደስታ ነች፣ ለአንዳንዱ ደግሞ ሀዘን ነች። እስከ ዛሬ ፍቅራቸውን እያጣጣሙ 2 ቀን እንኳ ሳይቆዩ መልሰው ከባድ ችግር ገጠማቸው። እውነት ለመናገር ይህን ፈተና እንዴት እንደሚያልፉት ፈጣሪ ብቻ ነው የሚያውቀው። እንግዲህ የጽናትዬ አባት በጣም አስበው በጣም ተጨንቀው ምነው ገንዘብ በኖረኝ ኑሮ ሀገሬ እሄድ ነበረ እስከ ማለት ድረስ ደርሰዋል። ልጄ እኮ እውነቱን ብትነግረኝና እኔም ከጸጸብድኝ ኑሮ ጥሩ ነበረ፣ ግን ምን ዋጋ አለው? እውነቱን ደበቀች ልጄ እያለ እንግዲህ የጽናትዬ አባት በጣም አዝነዋል። በጣም ነው የተጸጸቱት። እህኔ ሌባ ባይሰርቁኝ ኑሮ ጤፌን እንዲሁም ደግሞ ገንዘቤን ባይዘርፉ ኖሮ አሁን ላጥ ይሄን ነበረ እያሉ እንግዲህ ከደረጃው ከፍ ዝቅ ቁጭ ብድግ እያሉ ደረጃውን በሙሉ ሲያምሱ ነበረ። ከዛም በኋላ ጽናት እየመጣችና አባዬ ምን ሆነህ ነው እንደዚህ የምትሆነው? በሰላም ነው አለችው። ከዛም በኋላ ልጄ በሰላም ነው፣ ደህና ነኝ፣ አታስቢ፣ ምንም ችግር የለም። አይ በቃ ና እንግባና ምግብ ልስራልህ ስትለው፣ ከዛም በኋላ የገጠር ሰው አያችሁ እንዴት እንደሚያስተውል፣ እውነት ትክክለኛ የገጠር ሰው። ከዛም በኋላ አያይ ልጄ ለሁሉም ስሪ፣ በዚህ የኑሮ ውድነት ለእኔ ብቻ ለየተሻት ስሪ፣ ለሁሉም ስሪና አብረን እንበላለን። ደግሞም እኮ ብቻዬን አልነበርኩም እዚህ ኪራና ክሩቤልና አባቱ ስፖርት እየሰሩ ነበረ እና እዚህ ነበርኩ። እሺ አንቺስ ደህና ነሽ ግን አላት። ደህና ነኝ እኔ እግዚአብሔር ይመስገን አለችው ጽናትዬ። ከዛም በኋላ ፋዘሯ እንግዲህ ወደ ክፍል ሲገቡ እሷም ደግሞ ወደ ክችን ሄደች። ከዛ ክችን ከሄደች በኋላ ጎርደድ እያለች መሩ የመጣች። እንዴ ጽናት ቆይ ምን ሆነች ነው? ይሄ 2 ቀን ደግሞ የሆነ ነገር ሆነሻል አለቻት። ከዛም በኋላ ምን ብትጥሩ ነው ጽናትዬ? አይ ምሩዬ አባቴ እኮ ምንም ደስተኛ አይደለም ታውቂያለሽ። አሁንማ ትምህርት እየተማርኩ ነው ብዬ ሂጄ ስመጣ ውሸቴ፣ እዚህ ደግሞ በቃ ብቻ ምን ልበልሽ እና በጣም ነው የተጨነቀው፣ ደግሞ መዘረፉም አለ አለቻት። ከዛም በኋላ ደግሞ በቃ ክፍለ ሀገር ሊሄድም እያለ ነው ስትላት፣ እንዴ ለምን አይቆዩም እንዴ? አይ ደብሮታል እዚህ ምሩ አለቻት። ርቅስ አንድ ነገር ላስቸግርሽ። ምንድን ነው የምታስቸግሪኝ? ማለቴ ብር ስጪውና እኔ ልስጥሽና አንቺ ስጭልኝ። ምክንያቱም እኔ ብሰጠው ከየት አመጣሽው ብሎ ጥያቄ ይፈጥርበታል። ስለዚህ አንቺ ስጭልኝ ስትላት፣ እኔ ችግር የለውም እሰጣለሁ፣ ግን ደግሞ ከኔ ክሩቤል አይሻልም ኪራ አይሻልም እንዴ አለቻት። አይ እንደውም የኪራ ውለታ በዝቶብኛል እያለ ሲል ነበረ አለቻት። ከዛም በኋላ ምሩ አረ ምንም ችግር የለውም በቃ እኔ ሰጠዋለሁ አለችና በጣም አመሰግናለሁ ብላ እቅፍ አድርጋ ሳበቻት። እንዴ ለምን እንደዚህ ታያለሽ ጽናት? ደግሞስ እኔ አመሰግናለሁ ስትይኝ ያራቅሽ ነው የሚመስለኝ እያለች ፍቅሯን ገለጸችላት። አባት እንግዲህ መስኮቱ ስር ቁሞ ከሚስቱ ጋር ከባለቤቱ ጋር እያወራ ነበር። መችስ የእነሱ ፍቅር ያስቀናል። እናትሽ እንዴት ሆኑ አላት። ደህና ነዎት? መድኃኒቱን በአግባቡ እየወሰዱ ነው? ነግሬሻለሁ፣ ቅጠላ ቅጠል እንዳትግቻቸው፣ መድኃኒቱን በስነ ስርዓት ይውሰዱ አላት ማዘሯን። ከዛ በኋላ እሺ ልጄን እኮ አየሁት በህልሜ ስድረው ቆይ አንቺ ሴትዮ ሰርግ አማረሽ እንዴ? ካልሆነ ከኔ ጋር እንጋባ እያለ ከባለቤቱ ጋር መቀላለድ ጀመረ። ከዛም በኋላ እንደ አጋጣሚ ሆኖ ክብሮም ደወለለትና ስለ ጽናትና እንዲሁም ደግሞ እዚህ አሳልፎ ስለሄደው ነገር ሲነግረው በጣም ገረመው። ከዛ ክሩቤል እያለ ሲጠራ ጽናት መጣይና ወይ ጋሼ አለችው። አንቺም አንጠራሽ ብሎ ሲላት እሷም ኩስስ ብላ ወደ ቤቷ ተመለሰች፣ ወደ ክችኗ። ከዛም በኋላ ኪራ መጣ። ቆይ እኔ የምልህ እኔ እንደዚህ ነው እንዲያሳድግ አለው። ምንድን ነው ከክብሩም ጋር እንዴት ትጣላላችሁ? ወንድም አይደል እንዴ?
አለ። ከዛም በኋላ ይህ ከይሲ ለአባቴ ደግሞ ምን ብሎት ነው በዚህ ደረጃ አባቴ ተቆጥቶኝ የማያውቀውን የተቆጣኝ አለና ኪራ በጣም ጥያቄ ሆነበት። ከዛም በኋላ ጽናት ክችን ሂዳ ጉድ ጉድ ስትል አባትየው መጣ። የኪራ አባት እኔ እምልሽ ቆይ አንቺ የቤት ሰራተኛ ነሽ እንጂ ምንድን ነሽ? እንዴት ነው ወንድማማቾቹን እንደዚህ የምታጣያቸው? አይበቃም? ያንቺንና አባትሽን ተሸክመን ይህ እኮ ትልቅነታችንን የሚያሳየው በማለት መለሰላትና ማለት ተቆጥተው ሄዱ። ጽናትዬ እኔ እኮ ምንም አላጠፋሁም ግን ስትለው በይ ብሏት ሲሄድ ከዛም በኋላ ወይኔ እድሌ ግን የኔ እድል ምን አይነት እድል ነው ሁሌ ተደሰች ያላለኝ ሁሌ ተከፊ ያለኝ እያለች በራሷ ህይወት እያማረረች ከዛም በኋላ በመናግስታው እንግዲህ አባቱ ኪራን ጠራውና እናትህ ሚስት ፈልጋለች ማግባት አለብህ አለው። እንዴ አባቴ ቆይ እሷ ደግሞ ምንድን ነው ሰርግ በደላላ አለች እንዴ? ሴት በደላላ አለ አለች እንዴ? ምንድን ነው አለ። አይ ልጄ እናተ ላንተ ብላ ስንት መስዋዕት እንደከፈለች አላወቅም መሰለኝ ሲለው ማለት ንገረኝ ምንድን ነው እማ ምን ሆናለች ሲለው አይ እሱ እንኳ ምንም አልሆነችም ስመጣ ትነግርሃለች ግን በጣም ጥሩ ልጅ ናት እሷን ብታገባ ሲለው ሆ ብሎ ኪራ በጣም ተናደደ። ከዚያም በኋላ ምን አይነት ጣጣ ነው ጉድ እኮ ነው አንዱ ሰው ወጣው አንዱ እያለ በራሱ ተበሳጨ። ከዚያም በኋላ እንግዲህ ወደ ክፍሉ ሲገባ ወደ ጽናት አባት ጋር ሄደና ኪራ ልጅ እንዴት ነህ? ብቻ እንዴ ፋዘር ለምንድን ብቻውትን ሲል አንድ ማዋረህ ነገር አለኝ። እኔ ታውቃለህ ስመጣ ሁሉም ነገር እንዴት ተዘረፍኩኝ። ስለዚህ አሁንም ማስቸግርህ እዚህም የሰው ሸክም ስለሆንኩኝ ወደ ሀገር የምገባበት ትኬት እንድትቆርጥልኝ ነው ሲል ኪራ በጣም ደነገጠ። ምንድን ነው የተፈጠረ ችግር አለ? እኛ ያስቀየምንህ ነገር አለ ፋዘር ሲል አረ ምንም ልጄ አረ ምንም አላደረጋችሁኝም ግን መሄድ አለብኝ አዝመራው ከብቶቹ እኔ ባይሆን እዛ ከሄድኩ በኋላ አንተ የፈለግከውን ነገር እልክልሃለሁ በማለት ነገረው። እሺ ብሎ እንግዲህ ኪራዬ ትኬቱን ቆረጠለት። ከዛም በኋላ የኪራ አባት እንግዲህ ጽናትን ነይ አላት። እንደምታውቂው የኪራ እናት በጣም ታማለች። ስለዚህ አንቺና ኪራ ደግሞ በጣም ስለምትቀራረቡ በቃ ልጅቱ ጋር የግድ ማቀራረብ አለብሽ የሚል ከአባትየው ትዕዛዝ መጣላት። እሷም በጣም አዝናለች፣ በጣም ልቧ ተሰብሯል። ነገር ግን የሚመስለኝ ክብሮም ራሱ ጽናትና ኪራ ይፋቀራሉ ይዋደዳሉ ብሎ ነግሮት እየገመገማት ይህ ፈተና ለኪራና ለጽናት የመጣ ይመስለኛል እንጂ በፍጹም እንዴት ሊለያያቸው የማይችል ነው። ያም ይሁን ይህ በፍቅር መካከል መጣላት እንዳለ ሁሉ መታረቅም አለ። ሲቀጥል በጣም የሚዋደዱ ሰዎች ደግሞ መሰናከል አያጣቸውም እና ኪራም እና ጽናትዬም እንደዛ ነው። ስለዚህ ጽናትዬ ደግሞ ፍቅርሽን በውስጥሽ ይዘሽ ለፋዘር ትክክለኛ ሴት መሆንሽን ማስመስከር አለብሽ ማለት ነው። ከጎንሽ ነን እንጂ ጭራሽ አንቺም የትም እንዳትሄጂ ማለት ነው። ተስፋም እንዳትቆርጭ። ኪራም ደግሞ እንግዲህ መጠንከር አለብህ። ልጅቷም ደግሞ እንደ ሶሲ ወይም እንደ ቤታ እንግዲህ ፊራሳ እንዳትሆን ብለን ተስፋ እናደርጋለን። ጨዋ ብትሆን ደስ ይለናል ማለት ነው። ናሆሚና ምሩዬ ደግሞ አረ ይፋቀሩ እንዴ! የእነሱስ በዛ በቃ በዚህ በጤና በኩል እኮ ጤናዬን እያለች እሷን ብትነግረው አልቻለችም ማለት ነው። እና ቢፋቀሩና ቢያዩት በኋላ ሞትም ሆነ ምንም በአንድ ቢጋፈጡት የእውነት ያስተምራል ብዬ አስባለሁ ማለት ነው። ግን ምሩና ናሆሚ ካልተፋቀሩ እንዴት ደስ ይላል። ምክንያቱም አንድ ሰው አመመው ብለን ጥለን ሄድን ማለት ነው የምንወደውንና የምናፈቅረውን። ነገር ግን ለፈተናው ደስ የሚለው ናሆሚና ምሩዬ ቢፋቀሩ ነው ደስ የሚለው ማለት ነው። እና በቅርቡ የኪራ አባት ይሄዳል እንግዲህ ደግሞ የኪራ አዲሷ ፍቅረኛዋ ትመጣለች። በጉጉት እንጠብቃለን ማለት ነው። ከጽናት ድራማ እውነት ለመናገር እየተማሩት ነገር ውሸት ምንም ሆነ ምንም እንደማይረባ ነው። ምክንያቱም ፋዘሯ ሳይቀር አውቀዋል። ነገር ግን ጽናት የማያውቁ መስሏት
አሁንም አባቴን ዋሸሁት እያለች ራሷን በራሷ በጸጸታለች። ግን ፋዘራቸው ደግሞ እውነቱን እንድትናገር ይፈልጋሉ። ምክንያቱም አባት አይደሉም። አንድ ልጄ ናት እንደ አይኔ ብሌን የሚሳሳላት ልጄ እያለ ነበር። አባትዮቹ በጣም ያሳዝናሉ አባቶቹ።